ሆሳዕና ሆሳዕና የሚለው ቃል የዕብራይስጥ ሲሆን ትርጉሙም እባክህ አሁን አድን ማለት ነው። ይህ ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ነው። አቤቱ እባክህን አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ቡሩክ ነው እንዲል መዝሙረኛው ቅዱስ ዳዊት በመዝሙር 117 ቁጥር 25-26። የሆሳዕና በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን በክብር መቀበላቸው የሚታወስበት በዓል ሲሆን በዓሉም ሆሳዕና የሚለውን ስያሜ ያገኘው በዕለቱ ከተዘመረው መዝሙር ነው። በሌላ አነጋገር ይህ ዕለት የጸበርት እሁድ ይባላል። ታሪካዊ አመጣጡ የመልካም ምኞትና የድል አድራጊነት መገለጫ ሆኖ ከደገኛው አባታችን ይስሐቅ ልደት ጋር ተያይዞ የመጣ ነው። ይኸውም ሳራ የወላድነት ዕድሜዋን ጨርሳ ልማደ አንስት ከተቋረጠባት በኋላ ሁሉን ቻይ የሆነ አምላክ ይስሐቅን በሰጣት ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ዝንጣፊ በመያዝ የጎበኛትን አምላክ አመስግነዋል። እስራኤል ከአስከፊው የግብፃውያን አገዛዝ ተላቀው ባሕረ ኤርትራን በደረቅ ሲሻገሩ የተሰማቸውን እጥፍ ድርብ ደስታ በገለጡ ጊዜ እንዲሁም ዮዲት የተባለች ንግሥተ እስራኤል ሆሎፎርኒስ የተባለ አላዊ ንጉሥን ድል ባደረገች ጊዜ ቤተ እስራኤል እንደ ሰንደቅ ዓላማ የዘንባባ ዝንጣፊ በመያዝ በአደባባይ ወጥተው የተሰማቸውን ደስታ ገልጸዋል። በዘመነ ሐዲስም መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስ ቁራኝነት ከሲኦል ባርነት ነፃ ለማውጣት ወደ ዙፋን መስቀሉ በተጓዘ ጊዜ ሕፃናትና አእሩግ ነፃ የሚወጡበት ቀን መድረሱን እነርሱ ሳያውቁ እግዚአብሔር ባወቀ ዘንባባ በመያዝ ዘምረዋል። እስራኤል ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ ዕለቱን ዘንባባ ወይም ጸበርት በግንባራችን በማሰር በዓሉን በየዓመቱ እያስታወስን እናከብራለን። በዚህ ዕለትም ዘንባባ እየተባረከ ለሕዝቡ ይታደላል። ሕፃናትና አእሩግ ለዳዊት ልጅ መድኃኒት መባል ይገባዋል እያሉም ዘምረዋል። ይህ ሁሉ በአንድ ወገን የነበረውን የአቀባበል ሥነ ሥርዓት ሲሆን፣ በሌላ በኩል የነበረው አቀባበል ደግሞ እጅግ የሚያሳዝን ነበረ። ሥርዓተ ኦሪትን፣ ትንቢተ ነቢያትን በሚገባ እንከተላለን ይሉ የነበሩ ጸሐፍት ፈሪሳውያን መምህር ሆይ ደቀ መዛሙርትን ገሥጻቸው አሉት። ጌታችንም መልሶ እነዚህ ዝም ቢሉ ድንጋዮች ይጮኻሉ ሲል መልሶላቸዋል። ቅናት አቅላቸውን ያሳጣቸው ፈሪሳውያን የዋ የሆነው ሕዝብ ምስጋና ወደ ጥላቻ እንዲለወጥ አድርገዋል። ከሁሉ የሚያሳዝነው በዕለተ ሆሳዕና እሁድ ዘንባባ ይዘው የዘመሩለትን ጌታ ዓርብ ይሰቀል ዘንድ ይገባዋል ብለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ገባ። በዚያም በነቢዩ ዘካርያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጭላይቱም ላይ ተቀምጦ ወደ አንቺ ይመጣል። የዕለቱ ሙሉ ወንጌልም እንዲህ ይነበባል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያ ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫይቱንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸው። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎች ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። የማቴዎስ ወንጌል ምዕራፍ 21 ቁጥር 9፣ የማርቆስ ወንጌል ምዕራፍ 11 ቁጥር 1-10፣ የሉቃስ ወንጌል ምዕራፍ 19 ቁጥር 28-40። በዕለተ ሰንበት መዝሙር ከጾመ ድጓ ደግሞ እንዲህ ሲል ይነበባል። ወእንዘ ሰሙን በዓለ ፋሲካ ቀርቡ አርዳይሁ ለአምላከ ጽድቅ ሀበ ደብረ ዘይት ውራዳ አቀብ ሀገረ እግዚአብሔር ወተቀበልዎ ሕዝብ ብዙሃን አእሩግ ወሕፃናት ነሲኦሙ አዕጹቀ በቀልት እንዘ ይብሉ ሆሳዕና በአርያም ተጽዕኖ ዲበ እዋል ቦአ ሀገረ ኢየሩሳሌም በትፍሲት ወበሐሴት ይሆሙ ቃለ ወሥልጣነ። ትርጉሙም በፋሲካ በዓል ሰሙን የእውነት አምላክ
ደቀ መዛሙርት ወደ ደብረ ዘይት ቀረቡ። በሀገረ እግዚአብሔር ወይም ኢየሩሳሌም አቀበቱ ላይ ብዙ አረጋውያንና ሕፃናት የዘንባባ ቅጠል ይዘው ሆሳዕና በአርያም እያሉ ተቀበሉት። በአህያ ውርንጫም ላይ ተቀምጦ በፍጹም ደስታ ወደ ኢየሩሳሌም ገባ። ለእነዚህ ኃይልና ሥልጣን ይሰጣቸዋል። ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉሥ መሆኑን ያመለክታል። እስራኤል ዘመነ ምሕረት ሲሆንላቸው አባቶቻቸው በአህያ ጀርባ ተቀምጠው ይታዩ ነበር። ጌታም እውነተኛ የሕሊና ሰላም ይዤላችሁ መጣው ሲለን በአህያ ጀርባ ወደ ቤተ መቅደስ ሕይወታችንን ተጉዟል። መላእክት በዕለተ ልደቱ በሰማይ ለእግዚአብሔር ምስጋና ይገባዋል፣ በምድርም ሰላም ለሰው ልጅ ሁሉ ይሁን ሉቃስ ወንጌል ምዕራፍ 2:13 እያሉ የዘመሩለት የሰላም ባለቤት ነው። በመዋዕለ ትምህርቱም ሰላሜን እሰጣቸዋለሁ ብሎ እንዳስተማረ ሰላም የሚሰጥበት ዕለት መቅረቡን ለማመልከት ነው። በሌላ በኩልም በአህያ ጀርባ መቀመጡ ሕቡዕ ምስጢር አለው። ይህም በአህያ ጀርባ የተቀመጠው ሰው ሌላውን አሳዶ አይዝም፣ እርሱም ሮጦ አያመልጥም። በዚህም ጌታ በእምነቱ ለሚፈልጉት የሚገኝ ቅርብ ሲሆን፣ በእምነት ለማይፈልጉት ግን የማይገኝ መሆኑን አስተምሯል። ስለዚህም የእግዚአብሔር ቤተሰቦች ፀሐይ ዕድሜያችን ሳትጠልቅ በእምነት እንፈልገው። የአህያ ጀርባ ያልናቀ ጌታችን ትሑት ስብዕናና የተሰበረ ልቦና ወዳለው ሰው ዘወትር ይጓዛል። የተዋረደውንና የተሰበረውን ልብ አይንቅም። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2፣ መዝሙር 50 ቁጥር 17። ለታሰሩት መፈታትን ሊሰብክ ሰው የሆነ ጌታችን ከማሰሪያዋ በተፈታች አህያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል፣ የሕሊና ሰላምም ይሰጣል። ስለዚህ ንስሐ ገብተን ጌታችንን ሆሳዕና በአርያም እያልን ልናመሰግነው ይገባል። መልካም በዓል ይሆንልን። ወስብሐት ለእግዚአብሔር።